የሚፈልጉ ሰዎች አሉ። አዎ እና ረፊ ብዬ ነግሬያታለሁ። እኔ ከ3 ቀን በፊት ለሙኒት ነግሬያታለሁ። ዳይሬክት ነግሬያታለሁ። ማርያም 1 ሰዓት ምናምን ነው ያወራኋት። ምክንያቱም ስትጎዳ ማልቀስ ምንም አይጠቅመንም እኛን ማለት ነው። ሲጀምር ምን ልታመጭ ማልቀስ ቤታችን ሆነን በቃ ማለት ማንም ምንም ነገር የምታመጪው ነገር የለም። ጥንቃቄ ብቻ። እዚች ቤት ራሱ ገብታችሁ አንድ ሰው የሚላለው ቤት እያስወረድኩኝ ጀበናዬን ብቻ ነው የምሸጠው። አንድ ሰው እኔ እዛውኝ ስለ ጎመኔ ሳስብ ነበረ። ሳስበው ደግሞ ነገር ይጠቅመኛል ብዬ ዝም ብዬ አዳመጥኩኝ እንጂ አንድ ካርቶን እንጀራ ቁጭ ብሏል። ፎዚ ቀርጻሽ ነበረና ስልክሽን ስትነካኪ ጎመን ስቶሪ እንኳ አላሉ እስካሁን ድረስ ጎመን አለ ስትይ ነበር እንዴ? ልል ብዬ ማሬ ጎመን ልል ብዬ ማለት ነው። ከዛ በኋላ ራሳቸውን ሲያስተዋውቁ ይሄ ነገር ይቅር ከጎመኑ ሌላው ነገር ይበልጣል ብዬ አዳመጥኩና መጨረሻ ላይ ውዴ አይ ይሄ ነገር ጎመን ነው እንኳን አልመጣሁኝ ደግሞ እዛ ከጎንሽ ቁጭ ብዬ ሙኒ ልጠይቅ ስትል ኧረ በደንብ ያውቁናል እንዳትጠይቂ እንደው በእናትህ ደግሞ በደንብ ያውቁናል። ምላሳችን ላይ ነው የቆመችው ሳሪ ብታይ ካሜራ ወደኛ እንዳይመጣ ነው መሰለኝ። እረፉ ትለናለች። ጥያቄም አላስጠይቅ አለች። ሳሊ ግን አላየሁሽም ቪዲዮ ላይ የለንም እንጂ ምን ሆነች ነው? እኔ እኮ ድሮም ደግሞ ከጨረስን በኋላ በየግል መጠየቅ ይቻላል ተባለ። እንጠይቀ እንዴ አንጠይቅም ጭራሽ ወደ እነሱ አንቀርፍማ ሰርቼ እንዳልመጣ ነው። ሁኔታው ለኔ ተመቸኝ የሚለው ዘፈን